በሃንጋሪ ቡዳፔስት የተካሄደው የፑሽካሽ አሬናው የመጨረሻ ምሽት የአውሮፓ ሻምፒዮንስ ሊግ ፍጻሜ ቱጃሩን ክለብ ድጋሚ አንግሷል። የእንግሊዙን ክለብ አርሰናልን ለ120 ደቂቃ የተፋለመው ፒኤስጂ በተከታታይ ለሁለተኛ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን ሲያሸንፍ፣ መድፈኞቹ በበኩላቸው ከ20 ዓመታት በኋላ ተመሳሳይ ጥቁር ታሪክ ጽፈዋል። የፈረንሳዊ የእግር ኳስ ክለብ ፒኤስጂ ከአስቸጋሪ አጀማምር በኋላ አርሰናልን በመለያ ዓመት 4-3 በሆነ ውጤት በመርታት ነው ለሁለተኛ ተከታታይ ዓመት የሻምፒዮንስ ሊግ ዋንጫን ማሳካት የቻለው። ጨዋታው በጀመረ በ6ኛው ደቂቃ ጀርመናዊ ኮከብ ካይ ሃቨርትዝ ለአርሰናል የመሪነቷን ግብ አስቆጥሮ የመጀመሪያው አጋማሽ በአርሰናል 1-0 መሪነት ተጠናቋል። ይሁን እንጂ በሁለተኛው አጋማሽ የመድፈኞቹ ተከላካይ ሞስኩዌሪያ ከባርትሽሊያ ላይ የሰራውን ጥፋት ተከትሎ ያቻነቷ ግብ በፍጹም ቅጣት ምት የመድፈኞቹ መረብ ላይ አርፋለች። ፒኤስጂ ለ65 ደቂቃዎች መመራት በኋላ በኡስማን ዴምቤሌ ፍጹም ቅጣት ምት ግብ ጨዋታውን አቻ አደረገ። በዚህ መልኩ መደበኛ የጨዋታ ጊዜው በአቻ ውጤት መጠናቀቁን ተከትሎም ጨዋታው ወደ ተጨማሪ 30 ደቂቃ ያመራ ሲሆን በዚህም ምንም ግብ ሳንመለከትና ሳይሸናነፉ 120 ደቂቃዎች ሊጠናቀቁ ችለዋል። በመጨረሻም የአውሮፓ ሻምፒዮንስ ሊግ ዋንጫ አሸናፊን ለመለየት በተሰጠ የመለያ ዓመት ፒኤስጂ አርሰናልን 4-3 በማሸነፍ የአውሮፓ ሻምፒዮንስ ሊግ ዋንጫን ለተከታታይ ዓመት በድጋሚ ማንሳት ችለዋል። በመድፈኞቹ በኩል ኤቨሬቺዚና ጋብሪኤል ማጋሌሽ አርሰናልን ለሽንፈት የዳረጉ ፍጹም ቅጣት ምቶችን አምክነዋል። በጨዋታው አንጻራዊ እይታ የተሻለ ቁጥራዊ መረጃ የነበራቸው ፒኤስጂዎች ለተከታታይ ዓመት ሻምፒዮን በመሆን ዋንጫውን ወደ ፓሪስ ወስደውታል። በዚህም ፒኤስጂዎች የሪያል ማድሪድን ታሪክ መጋራት ችለዋል። በሻምፒዮንስ ሊጉ ታሪክ ለሁለት ተከታታይ ዓመታት ዋንጫውን ማሸነፍ የቻለው ብቸኛው ክለብ ሪያል ማድሪድ ነው። ሎስ ብላንኮቹ እንደ ኢሮፓውያን አቆጣጠር ከ2016 እስከ 2018 በተከታታይ 3 ጊዜ ማሸነፍ ችለዋል። በእርግጥ ውድድሩ የአውሮፓ ካፕ በሚባልበት ዘመን ኖቲንጋም ፎረስት፣ ኤሲ ሚላን፣ ባየር ሙኒክ፣ አያክስ እና ኢንተር ሚላን በተከታታይ 2 ጊዜ ያሸነፉ ክለቦች ናቸው። በዚያ ዘመንም ቢሆን ሪያል ማድሪድ ከ1956 እስከ 60 በተከታታይ 5 ጊዜ በማሸነፍ መድረኩን መቆጣጠር ችሎ ነበር። በተከታታይ 5 የአውሮፓ ካፕ ወይም ሻምፒዮንስ ሊግ ያሸነፈ ክለብ በታሪክ የለም። ሆኖም ግን ከ1992 በኋላ ከአውሮፓ ካፕ ወደ አውሮፓ ሻምፒዮንስ ሊግ ስሙ ከተስተካከለ በኋላ ይህንን ማድረግ የቻለው ሪያል ማድሪድ ብቻ ነው። ትላንት ምሽት ግን ፒኤስጂ ያን ታሪክ ተጋርቶታል። አርሰናል በበኩሉ የፕሪሚየር ሊጉን ዋንጫ ባነሳበት ዓመት የቻምፒዮንስ ሊግ ዋንጫን ማሸነፍ የቻለ አራተኛው የእንግሊዝ ክለብ መሆን የሚችልበትን እድል ሳይጠቀምበት ቀርቷል። ሁለቱን ዋንጫዎች በአንድ ዓመት አንድ ላይ ማሳካት የቻሉት በታሪክ 3 የፕሪሚየር ሊግ ክለቦች ናቸው። የእንግሊዝ ክለብ በአንድ ዓመት ፕሪሚየር ሊጉንና ሻምፒዮንስ ሊጉን ያሸነፈበት ውጤት የተመዘገበውም 5 ጊዜ ነው። ለመጨረሻ ጊዜ ይህንን ማድረግ የቻለው በ2022-23 የውድድር ዘመን ማንቸስተር ሲቲ ነበር በፔፕ ጋርዲዮላ እየተመራ። ከዚያ በፊት ግን ሊቨርፑል በ1976-77 እና በ1983-84 ይህንን አድርገዋል። እንዲሁም ማንቸስተር ዩናይትድ በ1999 እና በ2008 ይህንን ታሪክ ሰርቷል። ታዲያ አርሰናል ትላንት ምሽት ዋንጫውን ቢያሸንፍ ኖሮ አራተኛው የፕሪሚየር ሊጉ ክለብ በመሆን ታሪክ ይጋራ ነበር። ሆኖም ያ በ3 የራሱ ተጫዋቾች ምክንያት እውን ሳይሆን ቀርቷል። ለዚህ ታሪክ መሰናክል ደግሞ ሞስኩዌሪያ፣ ኤቨሬቺዚ እና ጋብሪኤል ማጋሌሽ ኃላፊነቱን ይወስዳሉ። በእርግጥ ሚካኤል አርቴታም ከዚህ ደም ንጹህ አይደሉም። አርሰናል ትላንት ምሽት የሻምፒዮንስ ሊግ ዋንጫውን ካጣ በኋላ በርካቶች በክለቡ ላይ ሲሳለቁ ነበር። ኤርሊንግ ሃላንድ፣ ቼልሲ፣ ኖቲንጋም ፎረስት፣ ክሪስታል ፓላስ የቶተናሙ አዲሱ ተጫዋች ስፔንስ የስላቅ ፖስት ወይም ልጥፍ ካደረጉት መካከል ናቸው። ቼልሲና ኖቲንጋም ፎረስት ከጨዋታው መጠናቀቅ በኋላ በፊት ያሸነፉትን የሻምፒዮንስ ሊግ ዋንጫ በኢንስታግራም ገጻቸው ላይ ለጥፈውታል። ይህም አርሰናልን ለማብሸቅ ያደረጉት ነው። ክሪስታል ፓላስን በበኩሉ ከሰሞኑኑ ያሸነፈውን ዋንጫ ዩሮፕ ሻምፒዮንስ ብለው ለጥፈውታል። በእርግጥ ቼልሲ ሻምፒዮንስ ሊግን ያሸነፈ ብቸኛው የለንደን ክለብ ሆኖ ቀጥሏል። አርሰናል ይህንን ታሪክ የሚጋራበትን እድል ፒኤስጂ አምክኖበታል። በተጨማሪም ብዙ ጊዜ ቻምፒዮንስ ሊግ ዋንጫን ያሳኩ የእንግሊዝ ቡድኖችን ስናይ ሊቨርፑል 6 ጊዜ፣ ማንቸስተር ዩናይትድ 3 ጊዜ፣ ቼልሲ 2 ጊዜ፣ ኖቲንጋም ፎረስት 2 ጊዜ፣ ማንቸስተር ሲቲ እና አስቶን ቪላ ደግሞ አንዳንድ ጊዜ አሸንፈዋል። አርሰናል 7ኛው የእንግሊዝ ክለብ መሆን የሚችልበትን እድል ትላንት በፓሪስ ሴን ዠርመን ተነጥቋል።
ለዚህ ደግሞ እነ ጋብሪኤል ማጋሌሽና ኢዜ ላይ ጣቶች ተቀስረዋል። ሆኖም ግን ከጨዋታው በኋላ ያለ ጋብሪኤልና ኢዜ ሊጉን አናሸንፍም ነበር በማለት የተናገረው የመድፈኞቹ አማካይ ዴክላን ራይስ መለያ ምቱን ለሳቱት ጋብሪኤል ማጋሌሽና ኢዜ ያለውን ድጋፍ አሳይቷል። ራይስ በሰጡ አስተያየትም ያለ ጋብሪኤል ማጋሌሽና ኢዜ በእርግጠኝነት ሊጉን አናሸንፍም ነበር፣ በጋራ አሸንፈናል፣ የተሸነፍነውም በጋራ ነው ያለው ራይስ በቡድኑ ኮርቻለሁ፣ በዚህ ዓመት አስደናቂ ጉዞ ነበረን ሲል ገልጾታል። ሆኖም ግን ዴክላን ራይስ የዕለቱ አልቢተር ዳንኤል ላይ ከፍተኛ ትችቱን ሰንዝሯል። በጨዋታው ሰዓት አርሰናል ፍጹም ቅጣት ምት ይገባው ነበር በማለት ከፍተኛ ወቀሳውን አሰምቷል። በጨዋታው መጠናቀቂያ ላይም ዳኛውን በኃይለ ቃል ስድብ መሰል ቃላቶችን ሲወረውርበት ተሰምቷል። ሆኖም ግን መድፈኞቹ በጨዋታው በከፍተኛ ሁኔታ ሲከላከሉ እንጂ ሲያጠቁ አልነበረም። ፒኤስጂዎች የተሻለ ተጫውተው ነበር፣ ዋንጫው ይገባቸዋል የሚሉ አስተያየቶችን በዝተዋል። ከዚሁ ጋር በተያያዘ ኳስ ለመጫወት የሞከርነው እኛ ብቻ ነን የሚለው የፒኤስጂው አማካይ ጆዋ ኔቬስ በበኩሉ ቡድኑ የፍጻሜውን ጨዋታ ማሸነፍ እንደሚገባው ተናግሯል። ዋንጫውን ማሸነፍ ይገባናል ያለው ተጫዋቹ ምክንያቱም እኛ ብቻ ነበርን እግር ኳስ ለመጫወት የሞከርነው ሲል ተናግሯል። ዲዜሬ ዱዌ በበኩሉ ሁለት ተከታታይ ዋንጫ በማሸነፍ የሪያል ማድሪድን ታሪክ መጋራት አስደናቂ ነው ብሏል። አክሎም ገና ወጣት ነን፣ አሁንም ተርበናል፣ በሚቀጥለው ዓመት ሶስተኛ ዋንጫችንን ለመውሰድ እንፋለማለን ሲል ተደምጧል። የቻምፒዮንስ ሊግ አሸናፊ ፒኤስጂ አሰልጣኝ የሆኑት ሉዊስ ኤንሪኬ በበኩላቸው ዛሬ ምናልባትም ሁለቱም ቡድኖች ማሸነፍ ይገባቸዋል ብዬ አስባለሁ ሲሉ ተደምጠዋል። ነገር ግን ዓመቱን ሙሉ ያደረግነውን ነገር ከተመለከትን ሻምፒዮንስ ሊጉን ማሸነፍ ይገባናል ሲሉም ገልጸዋል። በዋንጫ ድሉ ደስተኞች ነን ያሉት ኤንሪኬ ቀጣይ ዓመት ሶስተኛውን ዋንጫ ለማሸነፍ ጥረት እናደርጋለን፣ 4 ዋንጫ ማሸነፍም እንችላለን ብለዋል። በጨዋታው ፍጹም ቅጣት ምት ተከልክለናል ያሉት የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚካኤል አርቴታ በበኩላቸው ለሽንፈታቸው በጨዋታው የነበረውን ዳኛ የተቹ ሲሆን ተጠያቂም አድርገዋል። ማዱኬ ላይ የተሰራው ጥፋት ለእኛ ፍጹም ቅጣት ምት ነበር ያሉት ሚካኤል አርቴታ ዳኛው ለእነሱ ፍጹም ቅጣት ምት ለመስጠት ወስኖ ለእኛ ግን የተለየ ውሳኔ ሰጥቷል ሲሉ ወቅሰዋል። ከፍጹም ቅጣት ምቱ ጋር በተያያዘ በተለይ በመጨረሻ ለምን ጋብሪኤል ማጋሌሽ መታ የሚሉ ጥያቄዎች ሲነሱ ነበርና ከዚሁ ጋር በተያያዘ ሚካኤል አርቴታ ጋብሪኤል ማጋሌሽ ራሱ ነው 5ኛውን ፔናልቲ መምታት የፈለገው፣ ራሱ ነው መውሰድ የፈለገው፣ እኔ አይደለሁም ብለዋል። ምን እየተሰማቸው እንደሆነ ሲጠየቁ ህመም እየተሰማኝ ነው ሲሉ መልሰዋል። አክለውም ፒኤስጂና ሉዊስ ኤንሪኬን እንኳን ደስ አላችሁ ማለት እወዳለሁ፣ የዓለም ምርጥ ቡድን ናቸውም ብለዋል። ሚካኤል አርቴታ አክለውም ለተጫዋቾቹና ለቡድን አባላቱ የነገርኳቸው ነገር 1 ሚሊዮን ጊዜ አመሰግናለሁ የሚል ቃል ነበር፣ ግን አሁንም በበቂ ሁኔታ አልገለጽኩትም። አብረን የኖርንባቸው ደስታዎችና ጊዜያት ከምንም ነገር በላይ ልዩ ናቸውም ብለዋል። የቀድሞ ፈረንሳዊ ታሪካዊ ተጫዋች ቴሪ ሄነሪ በበኩሉ አርሰናል ዘንድሮ ጥሩ የሚባል የውድድር ዘመን ማሳለፉን ገልጿል። አርሰናል ሻምፒዮንስ ሊጉን ማጣቱ ውድቀት አይደለም ሲል ነው ቴሪ ሄነሪ የተናገረው። አክሎም የዘንድሮ የውድድር ዓመት ለአርሰናል ምርጡ የውድድር ዓመት ነው ሲል አስተያየቱን ሰጥቷል። አርሰናል በትላንቱ የፍጻሜ ጨዋታ መጥፎ ሪከርዶችን ጭምር ያስመዘገበበት ነበር። በቻምፒዮንስ ሊጉ ፍጻሜ ከ2003-2004 በኋላ ባለፉት 22 ዓመታት ዝቅተኛ ኳስ የተቆጣጠረ፣ በቻምፒዮንስ ሊግ ፍጻሜ ከማንቸስተር ሲቲ 2021 በኋላ ባለፉት 5 ዓመታት ዝቅተኛ ኢላማውን የጠበቀ ሙከራ ያደረገ፣ በቻምፒዮንስ ሊግ ፍጻሜ ከ2023 በኋላ ዝቅተኛ የግብ ሙከራ ያስመዘገበ፣ በቻምፒዮንስ ሊጉ ፍጻሜ ከ2022 በኋላ ዝቅተኛ ወይም 7 ሙከራዎችን ብቻ ያደረገ፣ በተጨማሪም በቻምፒዮንስ ሊግ ፍጻሜ ላይ ትንሽ የኳስ ቁጥጥር በመያዝ የአርቴታው ሰራዊት አዲስ መጥፎ ሪከርድ ጽፏል። ይህም በጨዋታው 24.7% የኳስ ቁጥጥር ነበር መድፈኞቹ ያደረጉት። ሌላው ትላንት በመድፈኞቹ ቅያሪ ምክንያት በርካታ ደጋፊዎች ግራ ተጋብተው ነበር። በአውሮፓ ሻምፒዮንስ ሊግ መደበኛ ሕግ መሰረት አንድ ቡድን በመደበኛው የጨዋታ ክፍለ ጊዜ ወይም በ90 ደቂቃ ውስጥ መቀየር የሚችለው ከፍተኛው የሰው መጠን 5 የተጫዋቾች መጠን ብቻ ነው። እነዚህ 5 ቅያሪዎችም የጨዋታውን ፍሰት እንዳያስተጓጉሉ ሲባል በ3 የጨዋታ ማቆሚያዎች ውስጥ አጠናቆ መጠቀም ይኖርበታል። ታዲያ ትላንት ምሽት አርሰናል ከፒኤስጂ ጋር እያደረገ በነበረው ጨዋታ እንዴት አርሰናል 6 ተጫዋቾቹን ሊቀይር ቻለ የሚለው በብዙዎች ዘንድ የተነሳ ጥያቄ ነበር። አርሰናል 6ኛ ተጫዋች ሊቀይር የቻለው ጨዋታው የጥሎ ማለፍ ውድድር በመሆኑና የፍጻሜ በመሆኑ እንዲሁም አሸናፊውን ለመለየት ወደ ተጨማሪ ሰዓት በማምራቱ ነው። የዩኤፋ ሕግ በግልጽ እንደሚደነግገው የጥሎ ማለፍ ጨዋታዎች መደበኛው ሰዓት አልቆ ወደ ተጨማሪ 30 ደቂቃዎች ከተሸጋገሩ እያንዳንዱ ቡድን ተጨማሪ 1 ወይም 6ኛ ተጫዋች የመቀየር ልዩ መብት ይኖረዋል። አሰልጣኞች ይህንን 6ኛ ቅያሪ ለማድረግ
ቢደረግም ከመደበኛው 3 የጨዋታ ማቆሚያዎች በተጨማሪ ሌላ ተጨማሪ አንድ ጊዜ ጨዋታ የማቆም እድል በአጠቃላይ ጨዋታው 4 ጊዜ እንዲቆም ይፈቀድላቸዋል። ስለዚህ አርሰናል 6ኛ ተጫዋች የቀየረው የህግ ጥሰት ፈጽሞ ሳይሆን ጨዋታው ወደ ተጨማሪ ሰዓት በማምራቱ ምክንያት የተሰጠውን ህጋዊ መብት በመጠቀሙ ነው። የሆነው ሆኖ ከ20 ዓመታት በኋላ ለፍጻሜ የደረሱ መድፈኞቹ በጨዋታ ብልጫ ቢወሰድባቸውም በቀጥታ ሽንፈት ሳይሆን በመለያ ምት ተረተው ዋንጫውን አጥተዋል። በዚህ የ2025/26 የሻምፒዮንስ ሊግ ውድድር የሆነው ሆኖ ሪያል ማድሪዶች 15 ጊዜ ያነሱትን፣ ካርሎ አንቸሎቲ በአሰልጣኝነት 5 ጊዜ የሳሙትን፣ ማድሪድና ፒኤስጂ በተከታታይ ለመብላት የታደሉትን፣ በእንግሊዝ ሊቨርፑልና ሁለቱ ማንቸስተሮች ከሊጉ ዋንጫ ጋር ደርበው ለማንሳት የታደሉት ይህ ዋንጫ ለመድፈኞቹ እስከ ዛሬ ድረስ ፊቱን አልሰጣቸውም። አርሰናል በአውሮፓ ሻምፒዮንስ ሊጉ አንድም ጨዋታ ሳይሸነፍ ለፍጻሜ ደርሶ ዋንጫውን ያጣ በታሪክ የመጀመሪያው ክለብ ሆኗል። በዚህም የ2006 የራሱን መጥፎ ታሪክ በወቅቱ የነበሩትን አሰልጣኝ አርሰን ቪንገርንና ቴሪ ሄነሪን በፍጻሜው ጨዋታ ሜዳ ውስጥ ቁጭ አድርገው ደግመውታል። ምናልባት ይህ ጥቁር ታሪክ ለመድፈኞቹ በቀጣይ ወደ ነጭነት ይቀየር ይሆን? ሚካኤል አርቴታ ትረስት ዘ ፕሮሰስ። ዝግጅቴን ልቋጭ። መኮንን አልማው ነበርኩ። የነገ ሰው ይበለን።